በጣም የሚያስደንቀው ተስፋ ስለቆረጡበት ስለ ክርስቶስ ወደ ተስፋ መቁረጥ ወደሚሄዱበት ወደዛ ወደ ኤማሁስ እየሄዱ እንኳን የሚያወሩት ስለማን ነበር? ስለ ክርስቶስ ነው። ጊዜ የሆነ የሚክድ ማንነት አለ። ሁል ጊዜ ሳናቁ ስንት ጊዜ ያሳለፈን እግዚአብሔር የሆነ ከባድ ችግር ሲመጣ እንደ አዲስ እንጠረጥረዋል። እንደ አዲስ የኤማሁስን መንገድ እንሄዳለን። ይነግሩናል። አጠገባችን ያሉ ሰዎች ተስፋ እንዳለ ጥሩ ነገር እንዳለ እንደሚስተካከል ይነግሩናል። አንሰማቸው። ተነሳን ስንል እንወድቃለን። ደስ አለን ስንል ይከፋናል። አገኘነው ስንል እናጠዋለን። ተገኝቶ ሁልጊዜ እየረካን እየተደሰትን የምንኖረው አምላክም አይደለም ክርስቶስ። ጸሎት አቋርጠን እሱ ግን አብሮናል። ምሬታችንን ይሰማል፣ እንደ ጸሎት አድርጎ ይቀበልልናል። አግዘኝ ብላችሁ አታውቁም አይባልም። አግዘኝ አድርግልኝ ነው የሚባለው። የንስሐ አባቴን አይን እንዴት ነው የማየው ያስባለን ኃጢአት ብቸኛው የምናሸንፈው በፊቱ በማመን ብቻ፣ እሱንም እንደማንችል። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንዴት አደራችሁ? እንደምን እስከ ሰዓት ድረስ ቆያችሁ? አሜን። አምላካችን የልዑል እግዚአብሔር ስም በእኛ በልጆቹ አንደበት የተመሰገነ ይሁን። ለአባ ሕርያቆስ፣ ለአባ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተገለጠች የተለመነች እናታችን እመቤታችን ቅድስት ድንግል ማርያም ምልጃ ረድኤቷ አይለየን። በዛሬው ዕለት ከሚታሰቡ ከሚዘከሩ ቅዱሳን ሰማዕታት ቅዱሳን እግዚአብሔር ረድኤት በረከት ይክፈለን። እንዴት አደራችሁ? ሲሚንቶ ላይ እንዳደራችሁ ሰምቻለሁ። እግዚአብሔር ይመስገን ማለት ደህና ነኝ ማለት አይደለም አይደል? ነው እንደዛ ነው። ደህና ካልሆናችሁ እንዴት ናችሁ ስትባሉ ምንድን ነው የምትሉት? እግዚአብሔር ይመስገን ደህና አይደለሁም። ማዋሻት አያስፈልግም። ወይም አንድ ሰው ስትጠይቁት እንዴት ነህ ብላችሁት እግዚአብሔር ይመስገን ብቻ ካላችሁ ነገር አለው ማለት። ስለዚህ ጠበቅ አድርጎ መጠየቅ ያስፈልጋል። ትንሽ ተኝታችኋል አይደለ? ሰላም አደራችሁ። እንደዚህ አነዛዛግም። እሺ፣ ስለዚህ ነቃ ብላችሁ እንድትማሩ ነው። እኔም አጠር ላለች ደቂቃ ነው ማስተምረው። እግዚአብሔር በወደደና በፈቀደ እግዚአብሔር መካከላችን ተገኝቶ እንዲመክረን እንዲያስተምረን የሱ መልካም ፍቃድ ይሆናል። መሽቷልና በሉ፣ ሁላችሁም በሉ መሽቷልና ከኛ ጋር እደር። ሉቃስ ወንጌል ምዕራፍ 24 ላይ ያለውን ክፍል ነው ይዘን የምንነጋገረው። አስቀድሜ ክፍለ ንባቡን አነብላችኋለሁ። እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳቸው የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አሉ። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ነው አሉት። እርሱንም የካህናት አለቃዎች መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡት እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞ ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛ ቀን ነው። ደግሞም ከኛ ውስጥ ማለው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙ። ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱ ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትን የተናገሩትን ሁሉ በልባችሁ ከማመን ይዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱ ጋር ሊያድር ገባ። ከእነርሱም ጋር በማዕዱ ተቀምጦ ሳለ እንጀራውን አንስቶ ባርኮ ቆርሶ ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሲናገር መጽሐፍትን ሲከፍትልን ልባችን ይቃጠልብን አልነበረምን? ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። ስለ ቃሉ አምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። አሜን በሉ። ይህንን ታሪክ
አጣቁትም ብዬ አይደለም የተረኩላችሁ ያነበብኩላችሁ። የኤማሁስ መንገደኞች ማለት ከ72ቱ አርድእት የሆኑት ሉቃስና ቀለዮጳ ክርስቶስ ከተሰቀለ በሶስተኛው ቀን ማለት መቼ ነው? እሑድ ማለት ነው። በተነሳበት ዕለት በጠዋት ተነስተው ኤማሁስ ወደ ተባለች ቦታ መንገድ የጀመሩ ሰዎች ናቸው። ከኢየሩሳሌም 60 ምዕራፍ ይልቃል። ያ ማለት 12 ኪሎ ሜትር ነው። 12 ኪሎ ሜትር በእግር በጣም ሩቅ ነው አይደል? እና በጣም እስራኤል በረሃማ ናት። ጠዋት ተነሱ ማለት የሆነ ያክል ሰዓት ይፈጅባቸዋል። ፀሐዩ እየበረታ በጣም በሙቀት በንዳድ ውስጥ ነው የሚሄዱት። ተስፋ ቆርጠዋል፣ ከፍቷቸዋል፣ አዝነዋል። ግን ስላዘኑበት ነገር ደግሞ አብዛት ታይም እያወሩ ነው የሚሄዱት እነዚህ ሰዎች። ሐዋርያት ሁሉ ተበትነዋል፣ ሁሉም ተበትኗል። እነዚህ ሰዎች ልክ እንደነ ቅዱስ ጴጥሮስ እንደነ ቅዱስ ዮሐንስ እንደ ሐዋርያቱ ሁሉን ለክርስቶስ ብሎ የተዉ ሰዎች ናቸው። ከሐዋርያት መጠራት በኋላ ቀስ ብለው እየተሰበሰቡ ልክ እንደ ሐዋርያት 3 ዓመት ከክርስቶስ ጋር የተማሩ ሰዎች ናቸው። በመሃል ቢመጡም ግን ሁሉን ትተዋል። እሱ ሐዋርያት ብቻ አይደለም የተዉት እና ኤክስፔክት ያደርጉት የነበረው ይጠብቁት የነበረው ክርስቶስ ሞተ፣ ያሸንፋል ያሉት፣ ከሮማ አገዛዝ ነፃ ያወጣናል ያሉት፣ አንግሶ ያኖራናል ያሉት፣ የሆነ ነገር ያወርሰናል ብለው ተስፋ ያደረጉት ስራቸውን፣ ህልማቸውን፣ ቤተሰባቸውን ሁሉ የተውለት ክርስቶስ ሞተ እና ነገሩ አበቃ። አይሁዶች የያዙት ተሳለቁበት፣ ራቃቸውን ተፉበት፣ ምንም ኃይል እንደሌለው። ያኔ አይን ሲያበራ አይተውታል፣ ደዌ ሲፈውስ አይተውታል፣ ሙት ሲያስነሳ 3 አይተውታል። የሞተ ሰው ሲያስነሳ እሱን ተውት። ክርስቶስ መጥቶ እንኳን ሲጠይቁት የሮማውያን ወታደሮች ማንን ፈልጋችሁ መጣችሁ አላቸው። የናዝሬቱ ኢየሱስ ክርስቶስን እኔ ነኝ ሲላቸው ወደቁ ይላል። እንደሞተም ሰው ሆኑ ይላል። እኔ ነኝ ስላላቸው ብቻ ነው ኃይሉ እንድታውቁ። ይህ አምላክ የመላእክትን ሰራዊት ማዘዝ የሚችል አምላክ ነው። እርቃኑን ሲሰቀል አዩት፣ አቅም ሲያጣ አዩት፣ ባዶ እጁን ሲሆን ምንም ማድረግ ሳይችል ሲቀር እሱን ተዉት። መከላከል በጉልበት በኃይሉ አይደለም። በጲላጦስ ፊት እንኳን መልስን መናገር ሲያቅተው ዝም ሲል አዩት። በእርግጥ አቅቶት አይደለም፣ ወጡ ስብሐት አዩት። እነሱም ፈሩ፣ ሸሹ። በጣም ይገርማቸዋል። እኔ መድኃኒታችን ኢየሱስ ክርስቶስ መጥተው ሲወስዱት ሐዋርያት ሁሉ ሲበተኑ አያቸው። ምን እንዳላቸው ታውቃላችሁ? ዮሐንስ ወንጌል ላይ እነሱን ተዋቸው ይሄዱ። እስኪ እነሱን በሉ ተዋቸው። ምን ይበሉ? እነማን ማለት አብረውት ሊፋለሙለት ምናምን ይገቡት እንኳን። አሁን እኛ ትንሽ ደህና ስንሆን ትንሽ ነገሮች ሲስተካከል ምንድን ነው? በችግሪ ጊዜ የተውኝ ሰዎች አይደል? በሐዘኔ ጊዜ መች ነበርሽ አንቺ? ለቅሶ መች ደረስሽ? መች ደረስኪ? ያን ጊዜ ብቸኝነት ሲሰማኝ ማን ነበር አጠገቤ? ጌታ በነዛ ነገር ሁሉ ውስጥ ራሱን አሳልፎ የሰጠው ለሁሉም። ያን ጊዜ ለሐዋርያትም አሳልፎ ሰጣቸው። ተዋቸው፣ እነሱን ይሄዱ። እንደሚፈሩ ያውቃል፣ እንደማይችሉት ያውቃል። እና እነዚህ ሰዎች ከሐዋርያት ጋር ተሰብስበው ነበር። ሴቶች ሄደው ሽቶ ሊቀቡት ከሄዱ በኋላ የትንሣኤውን ብስራት ሰምተው መጥተው ነግረዋቸዋል። ሰምተዋል እኮ ግን ተስፋ ቆርጦ የኤማሁስን መንገድ ጀምረዋል። በጣም የሚያስደንቀው ተስፋ ስለቆረጡበት ስለ ክርስቶስ ወደ ተስፋ መቁረጥ ወደሚሄዱበት ወደዛ ወደ ኤማሁስ እየሄዱ እንኳን የሚያወሩት ስለማን ነበር? ስለ ክርስቶስ ነበር። የሚነጋገሩት ስለ ራሱ ስለ ኢየሱስ ክርስቶስ። ተስፋ ቆርጦበታል ማለት ተስፋ አድርገን ነበር፣ ያድነናል ብለን ነበር። ህይወታችን ሙሉ ከሱ ጋር የሚቀጥል መስሎን ነበር፣ ግን ገደሉት። አሁን ሞቷል። ብዙ ተስፋ የቆረጥንባቸው ነገሮች ማንሳት አንፈልግም አይደል? ትራማኗ ይረብሻል። አይ አታንሳብኝ ማለት ፈልግ መስማት አልፈልግም ስለዚህ ጉዳይ። እነሱ ግን በእያንዳንዱ እርምጃቸው የኢየሱስ ክርስቶስን ስምና ተአምር ግብሮች እያወሩ እንዴት እንደነበር ስለ 3 ዓመቱ እያወሩ ይሄዱ ነበር። አንድ ሰው መሃላቸው ተቀላቀለ። ይሄንን ታሪክ ቀድሜ ባላንብላችሁና ሜቢ ፈርስት ታይም በቃ የምትሰሙት ቢሆን ኖሮ አጠገባቸው የተገኘው ሰው አያስደንቅ? ራንደምሊ የሆነ ሰው ተገኘ አጠገባቸው። እንደዚህ ልባችሁ እየተቃጠለ የምትነጋገሩት በንዳድ ሆናችሁ በሙቀት ሆናችሁ በዚህ ፀሐይ ሳይደክማችሁ የምታወሩት ምንድን ነው አላቸው። ስለ ናዝሬቱ ስለ ኢየሱስ አላወቀውም። እሱ ግን ራሱ እኮ አንተ በኢየሩሳሌም እንግዳ ሆነ ትኖራለህ አሉት። ምክንያቱም ተአምር ነው ስለ ኢየሱስ ክርስቶስ አለመስማት። ለምሳሌ ግቢ ውስጥ ጽድት ያለ ፋይት ቢፈጠር በጣም በቃ ረብሻ ቢነሳ
በነገታ አንድ ሰው መጥቶ ምንድነው የተፈጠረው? ምንድነው ግርግር ወሬው ክብ ሰርተን ስናወራ ማለት ቢለን ምንድነው የምንለው? ትላንት የት ነበርክ ነው አይደል? ግቢ አልነበርክም እንዴ? አልሰማህም የተፈጠረው? ለክርስቶስ ልክ እንደዛ ነው ያሉት። ምክንያቱም በኢየሩሳሌም ሁሉ ይወራ የነበረው ስለማን ሞት ነበር? 3 ቀን አልፎታል እኮ ግን ይወራ የነበረው ስለ ክርስቶስ። ያ ስንት ሺህ ህዝብ የተከተለው ክርስቶስ ሞተ። በቃ ያሉ ሰው ግራ ተጋብቷል፣ ገርሞታል። እና እንዴት እንግዳ ነው ያንተ ለኢየሩሳሌም እንዴት አልሰማህም ስለሱ? እስራኤልን ይቤዣታል ብለን ተስፋ ያደረግነው እሱ ነበር አሉት። አይሁዳውያን ግን ሰቀሉት፣ ገደሉት፣ ሞተ አሉ። ይሄ ከሆነም ስንት ቀን ሆነ? 3 ቀን ሆኖ እና አንዳንድ ሴቶች ደግሞ አስገረሙን አየነው ብለው ግን አላመኗቸውም። ስጋውን አጡት ነው ተነሳ ሳይሆን ስጋውን ምን አሉት? ያው በቃ ወይ ሮማውያን ወይ አይሁዶች አንስተውት ሄደዋል፣ ሰርቀውታል ስጋውን። እነሱ ግን ትንሣኤ ብለው አመኑ። እነዚህ ሁለቱ ሰዎች አላመኑ፣ መንገዳቸውን ቀጠሉ። ያ ሰው ተቆጣቸው። እናንተ የማታስተውሉ በኦሪትና በነቢያት የተጻፈውን አልሰማችሁምን ብሎ ከሙሴና ከነቢያት ሁሉ ስለ ክርስቶስ የተጻፈውን ምን አላቸው? ተረጎመላቸው። አሁን ቅድም ካልኳቸው አንጻር ግቢ ውስጥ የተፈጠረው ትላንት የተደባደቡትን ልጆች እንዴት እንደተደባደቡ ለማስረዳት የአስቱ ግቢ ሲመሰረት በ19 ምናምን ብላችሁ ትጀምራላችሁ። ይጀምራል። ከዛ እንዲህ ብሎ ከነገሌ ገሌ ተወልዶ ከአባቱና ከእናቱ ገሌ ተወልዶ እንዲህ አድጎ ያም እንዲህ አድጎ መጥቶ ምናምን ብላችሁ ታስረዳላችሁ። እናስረዳም። ክርስቶስ ግን ከመጀመሪያው ፍሮም ተስክራች አስተማራችሁ። ያውቃሉ እኮ አብረው 3 ዓመት ተምረዋል ከሱ ጋር፣ ግን ፍሮም ተስክራች አስተማራቸው። ከሚያውቁት ከሚያምኑት ከሙሴ ተነስቶ አስተማራቸው፣ አስረዳቸው እንዴት ክርስቶስ እንደሚነሳ እንዴት ሞት እንድል አድርጎ ያኔም በትምህርቱ እንዴት ይነግራቸው እንደነበር አስታወሳቸው። ጸጥ ብሎ ሰሙት። ሳያውቁ መሸ፣ ደረሱ። የደረሱት ግን እነሱ ናቸው። ኤማውስ ማለት በጣም ለአይሁዶች ትልቅ ቦታ ያላት ከተማ ናት። አሁን ለእናንተ አድዋ ብላችሁ አድዋ ስላችሁ ትዝ የሚላችሁ ቦታ ነው አይደለም አይደል? የሆነ ድል እና ኤማውስ ማለት ምንም ልምድ የሌላቸው 3000 አይሁዶች በጣም ብዙ የጦር ልምድ ካላቸው 15000 የግሪክ ወታደሮች ጋር ተፋልመው እግዚአብሔርን ያሸንፉበት ቦታ ነው። ስለዚህ ኤማውስ ማለት ለነሱ የድል ቦታ። ስለዚህ ከ60 ምዕራፍ በኋላ ደረሱ። እነሱ ሩቅ የሚሄዳ ስለመሰላቸው መሽቷልና ከኛ ጋር ምን በላሉት? እደር አሉት። አደር አብሯቸው። እንጀራ ማቀረቡለት፣ ባርኮ ቆርሶ ሰጣቸው። ልክ ሲቀምሱ በልተው አይደለም፣ የመጀመሪያውን ባርኮ ቀድሶ የሰጣቸውን ሲበሉ ሲቀምሱ አይናቸው ምን አለ? ሰላም አላችሁ? ከኔ ጋር ናችሁ? አይናቸው ምን አለ? እስኪ አይናቸው በሉ። ተከፈተ። ዝግ ነበር አልነበረም እኮ የተገለጠ አይን እኮ ግን ተከፈተ አይናቸው እና አዩት። ልክ ሲያዩት ተሰወረባቸው። ለማቀፍም ለማውራትም ይቅርታ ለመጠየቅም ለመገረምም ጊዜ አልሰጣቸው፣ ተሰወረባቸው። ማየታቸው እሱ እንደሆነ ብቻ ማወቃቸው በቂ ነበር። በጣም የሚያስደንቀው ነገር መሽቷል፣ ከተማዋ አስፈሪ ነው፣ መሽቶብሃል እደር ያሉበት ከተማ 12 ኪሎ ሜትር ተቃጥለው የሄዱበት የደከሙበትን ከተማ ከደረሱ በኋላ ክርስቶስ እንደሆነ ሲያውቁ ግን በዛችው ሌሊት ወዴት ተመለሱ? ወደ ኢየሩሳሌም ተመለሱ። እንደሌላው ጊዜ ግን አልደከማቸውም። እንደ ቅድሙ ግን ጨለማን አልፈሩም። እነዚህ ሰዎች ትንሣኤውን አዩ፣ እሱን አወቁት። ያን ጊዜ ተመለሱ እና ቅዱስ አምብሮስ አይተውታል ግን አላወቁትም ይላል። እስኪ አይተውታል በሉ ግን ምን አላሉትም? ማየትና ማወቅ ይለያያል አይደል? ይለያያል። የነዚህ የሁለቱ ሰዎች ህይወት የአንድ ጊዜ ሴናሪዮ የኛ የሙሉ ጊዜ ህይወታችን ክስተት ነው። ቤተክርስቲያን ሁላችንም ምዕመናን የኤማውስ መንገደኞች እንደሆነ ታስተምራለች። ሁልጊዜም የኤማውስ መንገድ ላይ ሁልጊዜ የሆነ የሚክድ ማንነት አለን። ሁልጊዜ ሳናውቀው ስንት ጊዜ ያሳለፈን እግዚአብሔር የሆነ ከባድ ችግር ሲመጣ እንደ አዲስ እንጠረጥረዋል። እንደ አዲስ የኤማውስን መንገድ እንሄዳለን። ይነግሩናል። አጠገባችን ያሉ ሰዎች ተስፋ እንዳለ ጥሩ ነገር እንዳለ እንደሚስተካከል ይነግሩናል። አንሰማቸውም፣ አናምናቸው። በእነዛ ነገሮች ሁሉ መንገዳችን ክርስቶስ አብሮን ሆኖ ይናገረናል። እሱንም አንሰማ፣ አናየውም፣ አናስተውልም። ተስፋ ቆርጠን ነበር አይደል? ተስፋ አድርገንበት ነበረ። ይቤዠናል ያለው፣ ያድነናል ያለው፣ ከሞት ነፃ ያወጣናል ያለው፣ ከአገዛዝ ነፃ ያወጣናል፣ በእስራኤል ሁሉ መንግስት አደርጋቸዋለሁ ሲላቸው ነበር። ያን ጊዜ ገዢ ትሆናላችሁ ብሎ ቃል ገብቶላቸው ነበር። ያንን ተስፋ አድርገው ነበር።
ከሱ ጋር ዘወትር ሳይረባቸው ሳይጠማቸው ምግብን እያበረከተ እንደሚያበላቸው ነበር የሚያውቁት። አሁን ግን ይህ ሞተ። የሞተው ግን ለስንት ጊዜ ብቻ ነበር? ለ3 ቀን ነበር። ያቺን 3 ቀን መታገስ አቃታቸው። እሺ ታገሱ እንኳን ቢባል በመጨረሻው ቀን በትንሳኤው ቀን ጥለው ወጡ። እና ሁሌም የኢማሁስ መንገደኞች ነን እኛ። ክርስትና ሁሌ መውደቅ አለው፣ ሁሌ መነሳት አለው። ስልችት አላላችሁ? አንዳንድ ጊዜ እኮ ምን አለ ዝም ብዬ እንደው ካዥዋል ሰው ብሆን ማለት እንደማንኛውም ሰው ብሆን ብላችሁ ተመኝታችሁ አጣ። በቃ ባልናፍቀው ባልፈልገው ይሄንን ህይወት ለምሮ መንፈሳዊ ለመሆን እንደዚህ የፈለኩት ብላችሁ አጣ። ምክንያቱም በፈለግን ቁጥር የራሳችን ወራድነት ዝቅ ማለታችን ኃጢአታችን እየታየን ይመጣል። ተነሳን ስንል እንወድቃለን፣ ደስ አለን ስንል ይከፋናል፣ አገኘነው ስንል እናጠዋለን። ተገኝቶ ሁልጊዜ እየረካን እየተደሰትን የምንኖረው አምላክም አይደለም ክርስቶስ። ደግሞ የሚታጣ አምላክ ነው። አተንም ተስፋ አያስቆርጠንም። መጨረሻ ላይ ስንደርስ ደግሞ አጠገባችን ይገኛል እና በየትኛውም የህመም በነገራችን ላይ እሱ ላይ ተስፋ ቆርጠን እንዴ! በጣም ይደንቀኛል። ተበዳዩ ማን ነው? በእኛ ህይወት ተበዳዩ ማን ነው? ክርስቶስ በሉ እስኪ። አይ በሉ፣ አሁንም በሉ። አዎ ግን ለማኙ አቴንሽን ፈላጊው አሁንም ጎታችሁ ከዛ የልብ በር አንኳኪው ደግሞ ማን ነው? አራሱ ክርስቶስ። እሱ እኮ ነው ተበዳይ። እሱ እያደረገልን ያለው ነገር በተቃራኒ ማድረግ የነበረብን እኛ ነን። በነገራችን እንደ እውነተኛው አካሄድ ከሆነ እሱ ነው፣ ግን ፈላጊው እሱ ነው። ጥለነው እየሄድን በመንገድ አብሮናል። ጸሎት አቋርጠን እሱ ግን አብሮናል። ምሬታችንን ይሰማል፣ እንደ ጸሎት አድርጎ ይቀበልልናል። የልባችንን ቃል ይሰማልናል። ባናውቀው እንኳን አጠገባችን ቁጭ ብሎ አብሮን የተስፋ መቁረጡን መንገድ እስከ መጨረሻው እስከሚወስድ ድረስ ይጓዛል። እስክናስገባው ድረስ ብቻ። ያን ጊዜ መሽቷልና ከኛ ጋር ምን በል እደር። እንዲህ ብሎ ማመን ያስፈልጋል። በነገራችን ይኸውላችሁ ክርስቶስ ፊት ቀርበን እንደ ጻድቅ አክት ማድረጋችን የሆነ ነገር እንደምናደርግ እየጣርን እንደሆነ አግዘኝ ብላችሁ አታውቁም? አይባልም። አግዘኝ አድርግልኝ ነው የሚባለው። አግዘኝ እኮ ነው የማወጣው የሆነ ይፈርት አለ። አንተም ተጨመርበታል ስንባል ያደግነው ምንድነው? እናንተ አንብቡ፣ አንቺ አንብቢ፣ አንብብ፣ እግዚአብሔር ምን ይልበታል? ጨመርበታል አልተባላችሁ? 75% የማን ነው? የኛ 25% የእግዚአብሔር ተብለን ያደግነው። ግን እንደዛ አይደለም። ሁሉን ነገር ለእግዚአብሔር መስጠት ካልቻለን መቼም ቢሆን አናሸንፍም። በነገራችን ስለዚህ ኃጢአታችንም ቢሆን ውድቀታችንም ቢሆን ተስፋ የሚያስቆርጠን ነገር ቢሆን መቼም አያድነኝም፣ ከዚህ በኋላ መቼም ሰው አንሆንም ያስባለን፣ መቼም አልሻሻልም፣ ደግሜ ንስሐ አባቴን አይን እንዴት ነው ማየው ያስባለን ኃጢአት ብቸኛው የምናሸንፈው በፊቱ በማመን ብቻ፣ እሱንም እንደማንችል